ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይኸው በሷ ፊት ልነግርህ እፈልጋለሁኝ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፋው አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸምን እኔ ክም ጋር መሆን ይችላሉ። ይገባ? አንተ ምንም የሚያገባ ነገር አይኖርም ማለት ነው። እሷ ትክክል ነው። ምክንያቱም ስንት ፍቺ ያልፈጸሙ ሚስታቸውን ቁጭ አድርጎ እወድሻለሁ እያሉ ሌላ ሴት የሚያንጋጉ በሞሉበት ሀገር ላይ አንተ አብርሃም ደግሞ በአደባባይ ሩታ እያለቀሰች ፈርምልኝ፣ ከዚህ በኋላ እኔ ከአንተ ጋር መቀጠል አልፈልግም ብላ እያለቀሰች ያኔ ስትጠይቀው ሁላችሁም ያያችሁ ይመስለኛል። እኔ ብቻም ሳይሆን ሁሉም ሰው ማለት ነው። አንተ ዛሬ ላይክ ሲጀመር ለሩታ አዝነህለትም ምናምን አይደለም የሚመስለው። እውነት ለመናገር ሆነ ሄርሜላን ያፈቀርከው ነው የሚመስለው ኤፍሬም ማለት ነው። ኦኬ። እና አብርሃም ይሄንን እንደዚህ መናገሩ ትክክል ነው። ምንም አልተሳሳትም። በየርክበት ቦታ እሱ አላስተዋለም፣ እሱ ያልተገለጠለት ነገር አለ፣ እንደዚህ መባል ማለት አያስፈልግም። ኦኬ። ምንም ቢሆን ካንተ ቀድሞ ውሃ የጠጣ ጡት የጠባ አብርሃም ነው፣ ታላቅ ነው። ምንም ቢሆን ሶኮ የሰከንድ ወይም ደግሞ የደቂቃ ልዩነቱ እንኳን ይከባበራል። ገባ? ምንም ቢሆን አብርሃም ካንተ በፊት ቢያንስ 2 ዓመት 1 ዓመት ይበልጣል እና ካንተ በላይ አብርሃም ያስተውላል። ትላንትና ያደረገው ነገር በጣም ይደብራል፣ በጣም ያስጠላል ማለት ነው። በጣም ማለት ነው። በጣም ነውር የሆነ ነገር ነው ያደረገው ኤፍሬም። ይቅርታ ጠይቀህ ደግሞ ታወራለህ። ሄርሜላም ቤት አላት፣ አብርሃምን ቤት አለው። ዶርም ይዞ ምናምን ነው ያገኘኋችሁ። ምን አገባ? ያገባሃል። ዶርም ይዞ ሄርሜላ ቤትም ሄዶ የፈለጉትን ቢያደርጉ ያገባሃል። አንተ ልጅህ ነው እንዴ? ወንድምህ ነው እንጂ ልጅህን እንኳን 18 ዓመት በኋላ ከሆነ በኋላ መቆጣጠር አትችልም። መብቱ ነው፣ መብቱ ማንም ሊከለክለው አይችልም። በብር አይደለም፣ በራሱ ብር ነው። ቢዞምት ምን ቢያደርግ አብራት ቢተኛ ምናምን አይገባህም። ለምን እንደዚህ ያደረክ ለምን እንደዚህ ያደረክም ልትለው አትችልም። ገባህ? ልጅ አይደለም ወንድምህ እንጂ እኛ የምንናገረው ሚዲያ ላይ ስለመጣ ማንኛውም ሰው ስለሚሰራበት እኔም ለምን ሐሳቤን አልገልጽም በሚል ነው እንጂ ሁላችንም ቢሆን አያገባንም። ይሄንን ነገር በደንብ እንድታውቁ ፈልጋለሁ። ማንም ስለማንም ህይወት አያገባውም። አንደርስታንድ አድርጉ። ኦኬ፣ እንቀጥል። እንዴ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋገር ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት በምን አክል ጊዜ እንደ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት፣ ይሄንን ማለት ነው። በቃ ይሄንን ነገር ገዛ ወንድማችሁ ሚስቱ ላይ እንደዚህ ያደረገ ነው ብሎ ለሌላ ሰው ሲያማችሁ ድርሶባችሁ ያውቃል? እንዴት እንደሚያስጠላ፣ እንዴት እንደሚደብር፣ እንዴት እንደሚቀፍ በአይኑ ያየውን ነገር አባቱን ንቃ፣ የአብርሃም አባትን ንቃ። የአብርሃም አባት እንደዛ ሲለምናት የነበረ ጊዜ ተንበርክኮ ሲለምን አልነበረ እንዴ? የአብርሃም አባት ሩታን ታይ ልጅ እያሉ ሲለምናት አልነበረ እንዴ? ፍርማው እንዳይቀደር እና አንተ ለነገ ብታውቅ ኖሮ ያኔ እኮ አባቴ ተንበርክኮ ሲለምናት እቺ ሴት እምቢ ብላለች ብለህ እንትን ትላለህ። ባትደግፈውም ወይ ደግሞ ሩታ አብርሃምና ሩታ
ከመጀመሪያ ሲገናኙ አብራቸው ስለነበርክ የነሱን ታሪክ ስለምታውቅ ያኔ ሲዋደዱ ስለነበር ያ ፍቅር እስከዛሬ አለ ብለህ ነው ራስህን ስላሳመንክ እንደዛ መስሎክ ነው። እውነተኛ ፍቅር ከሆነ ነው እስከ መጨረሻ ድረስ የሚቆየው። ግን ሩታም ገና ልጅ ነበረች ያኔ፣ አብርሃምም ገና ልጅ ነው። ሲጀመር ደግሞ ሩታ ራሷ ናት የፍቅር ጥያቄ ለአብርሃም ያቀረበችው። ሁላችንንም ማለት ነው የሆነ ሰንበዲ አይተን ስሜታችንን ከተከተልን ማለት ነው ገደል ነው መንገባ። ገደል ማለት ነው ገደል ቁልቁለት ነው መንገባ። ስሜትን ሳይሆን መከተል ያለብህ ማሰብ እንድናስብ አይምሮ ሰጥቶናል አይደለ? እንደዚህ እንደው በቃ የሆነ ሰው ወደድኩት ዛሬ ይሄ ሰው ወድጄ ብቻ የሱ ልሁን እሱን የራሴ ላርግ ብለን ካሰብን ያንን ሰው እንደምንም የራሳችን ካደረገን ለአንዳንዶቹ ሊሳካለት ይችላል፣ ለአንዳንድ ሰው ደግሞ አይሳካለትም። ነገ ያ ሰውዬው ወይ ሰርብሻል ወይ የሆነ ነገር ያደርግሻል ምናምን። አብርሃም ሩታን እኮ ምንም አላደረጋትም። አልፈልግሽም ማለት በቃ ገባ። እያንዳንዱ ቪዲዮ ወደኋላ መለስ ብለን ጊዜም ይፈጃል። እኔ ሰው ቤት ነው ያለሁት፣ ሽንት ቤት እያጠብኩ ነው የምኖረው እና እሱን አምጥቼ እዚህ ጋር ባሳያችሁ ደስ ይለኛል፣ ጊዜ ኖሮኝ ማለት ነው። ግን ታይምም አይበቃኝ እንደዛ ማለት ነው ጋይስ። አሁን ራሱ ረፍዶብኛል ዛሬ። ፕሊስ ሁላችሁም ይሄንን ቪዲዮ እስከ መጨረሻ ድረስ ተመልከቱልኝ ስወዳችሁ እና ማሳያችሁ ነገርም አለ ደግሞ ማለት ነው። እንደዛ ነው። በምን ይገነባል ፍቅር? በማስተዋል ፍቅር ይጀመራል። በማስተዋል ፍቅር ብቻ የሆነ ነገር አለ መጽሐፍ ቅዱስ ላይ ያነበብኩት ግን ረስቼዋለሁ። እንደዛ ነው። ያለበለዚያ በጣም መከባበር ከሌለበት ከባድ ነው። ኔቨር እኔ ሁሌ የምምላችሁ ነገር እንከባበር፣ እንዋደድ። ፌክ አትሆኑ። እውነተኛ ሰው ሆኖ በቃ እውነተኛ ሰው እንሆን። ገባችሁ? ታላቁን መምከር የሚችል በጣም አስተዋይና ብልህ ልጅ ነው እና እኔ በታሪክ እሱን እንደዚህ አድርግ እንደዛ በስማሙት ማለት አስተውሎ ታላላቆቹን መምከር የሚችል ልጅ እኔ ቁጭ አድርጌ ይሄንን አድርግ እንደዛ አድርግ ልለው አልችልም እና በፍጹም ይሄንን ነገር እያደረኩኝ አይደለም። ሲቀጥል ደግሞ ልጄን እንዳላይ ምናምን የሚለው ነገር ደግሞ ካስታወስክ ልጄ እና ሩታን አስቀምጦ ውጪ ከሌላ እንጂ ስላንተ መጨነቁ እያለህ ነበረ ቅድም። አሁንም እሱ እንግዲህ እሱ ባየበት አንግል አይኑ ታውሯል አይነት ነገር አለ። ያ ማለት ምንድነው? እየታየው አይደለም የሚሆነው ነገር ለሱ የአብርሃም አይኑ አልታወረም። ያያል፣ ያስተውላል። ኤፍሬም ማለት ነው። አቁም፣ በቃ አቁም፣ ይሄ ነገር አቁም፣ ይብቃ። የእውነት አቁም። ማንም ሰው ትናንትና ያደረከው ነገር ኤፍሬም ትክክል ነው ያለ ሰው የለም። ኮሜንትን ቼክ አድርገው ገብተህ ማንም ሰው ሁሉም ሰው ይሄ ነውር የሆነ ነገር ነው ሲናገር የነበረው። ኤፍሬም ሄርሜላን አፍቅሯት ነው እያሉ እና የወንድምህን ፍቅረኛ ማፍቀር ማለት ምን ያህል ነውር እንደሆነ ወቅ ኦኬ። እና እንደዛ ነው። ሌላኛው ደግሞ ሩታ እያለች ያለችው ማለት ነው። ሲጀመር አብርሃም እውነት ለመናገር መረጋጋት ይፈልጋል፣ ከአንቺ መራቅ ይፈልጋል። በቃ ምክንያቱም ልጁን ሊጠይቅ ሲመጣ ሌላ ነገር እያወራሽ ባለፈው ምንድን ነው ያልሽው? አንቺ ምንድን ነው ያልሽው ባለፈው? ከቪዲዮ ጀርባ እንደሚወደኝ እንደሚያፈቅረኝ ይነግረኛል አላልሽም? እና ይሄንን የሰማ እንዴት ነው አብርሃም አንቺ አምኖሽ አንቺ ቤት የሚመጣ? እሱ ባሳይል አለኝ ሳይደርግ አደረገ፣ ግን ካሜራ አልቀረስኩም እያልሽ ስታወሪ እንዴት አምኖ ቤት ሽምጣ? አንቺ አላማሽ ሄርሜላን እንዲያጣ ለማድረግ በጣም ብዙ ፕላኖችን እንደምትቆፍሪ እንሰማለን፣ ይደርሰናል። ግን ያ ደግሞ አይሳካልሽም አንቺ ማለት ነው።
ሰላም ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች ሁላችሁም ባላችሁበት እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ቤተሰቦቼ ይህንን ቪዲዮ የምትመለከቱ ሁላችሁም በዓለም ዙሪያ ያላችሁ ኢትዮጵያውያን እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። እንኳን ለእናታችን ለቅድስት ድንግል ማርያም ወራዊ በዓል በሰላም አደረሰን። የእናታችን ቅድስት ድንግል ማርያም ምርጃዋ የልጇ ቸርነትና ጠበቃ አይለየን እያልኩ ማለት ነው። ቤተሰቦቼ ፕሌስ ሁላችሁም ቪዲዮውን መጨረሻ ድረስ መመልከት እንዳትረሱ እና አምላክ ከክፉ ነገር ሁሉ ተጠብቃችሁ እንደዚህ መሆኔን አትመልከቱ። ያው ዱባይ ነው ያለሁት፣ ይሞቃል። እንደዛ ነው። ቪዲዮውን መጨረሻ ድረስ ተመልከቱ። ፕሊዝ ላይክ ማድረግ እንዳትረሱ፣ ኮሜንት ማድረግ እና ሰብስክራይብ አድርጉኝ። ወዳችኋለሁ። ቪዲዮውን መጨረሻ ድረስ ተመልከቱ እና ደስ ዳንዬ ለማንም ወንድ አትሆኝ ነው እንጂ ቆንጆ ለማንም ወንድ የምትሆኝ ዳንዬ ግን ሽኮ ሳትራያም በጣም ወዳ በሽታ እንዳይዘው ግዴለም ይሄርክ ትሰማለህ። ይቅርታ ሽፍን ስለለበሰች ነው እንጂ እግሯንም ብስም ችግር ነው። ወይኔ አንተ ደግሞ እንደዛ አሁን እዚህ ጋር እንደዚህ አይነት ፍቅር መግለጽ አለብህ። እኔ እንደዚህ ድራማ እና መሳይ ሴት ነሽ አንቺ አይደለም። አንቺ በጣም አስመሳይ አይባልም፣ እንደዚህ አይባልም። አንተ ተመቻችኝ ዛሬ ማለት ነው። ሄርሜላና አብርሃም ተመቻችኝ የሌለ ማለት ነው። የሌለ ጨመራችሁ፣ አማረባችሁ፣ በጣም አምሮባችኋል። ደግሞ ጥቁርና እንትን ለብሳችኋል። ሄርሜላ ውስጥ ጫማ ለብሳለች። ሄርሜላ የኔ ፍቅር ውድድ ነው ማድረግሽ የኔ ቆንጆ እና አምሮባችኋል ዛሬ። በቃ እኔ እንዴት ደስ እንዳለኝ አትጠይቁኝ ጋይስ። ለምን እንደሆነ ታውቃላችሁ? ለምን በሉኝ ልንገራችሁ። እነዚህ ሰዎች ሄርሜላ እና አብርሃም ላይ በጣም እያሾፉ ነበር የሆነ ጊዜ፣ በጣም እያሽካኩ ነበር የሆነ ጊዜ። ዛሬ ደግሞ እናንተ ቀኑ ደርሶ እናንተ ላይ እንደዚህ ሲሳቅ ምናምን በቃ ደስ ይለኛል። በጣም ነው ደስ የሚለኝ። ትቀልላላችሁ እንዴ? ሄርሜላና አብርሃም አንድ ላይ ሆነው እንደዚህ እጇ ጭራሽ የቆዳ በሽታ፣ አንቺ የቆዳ በሽታ አለብሽ እንዴ ሜሪ? ዘንድሮም ስለ ቆዳ በሽታ ታወሪያለሽ? የቆዳ በሽታ አንቺ ይዞሻል? እጄን የመሰለ የሄርሜላ እጅ የቆዳ በሽታ ሐኪም ቤት ውሰጂኝ አለችሽ እንዴ? ተብለሻል እንዴ? አየሽው እንግዲህ አብርሃም እጇን እየሳማ አሳየሽ። ቡስ ጫማ ባትለብስ ኖሮ ኦጋንም ስማት ነበር አለሽ። ተንጫጭ እንግዲህ ፍቅር መግለጽ ከቻልሽ ማን ነበረ ተለጣፊው ማለት ነው። ተለጣፊ አንተ የኛ ተለጣፊ ነገረች። አንተም ማለት ነው ልክ እንደ ኤፍሬም ሚስት አልበረክት ብለሃለች። አይዞክ እንግዲህ ራስን ከአብርሃም እንዴት ሴትን ትሪት ማድረግ እንደሚቻል ከአብርሃም ተማርና አንድ ቀን ያልፍልህና አንተም ልክ እንደ አብርሃም ቀለበት ማድረግንም ሴት ትሪት ማድረግንም ትለምዳለህ። እና አትናደድ እሺ። ጽጌ ትታ ከሄደች በኋላ ኑሮ መሮሃል ዳኒ። ጽጌ ትታ ከሄደች በኋላ እኮ ጋይስ ዳኒ በቃ ምንም ነው ከላይ ጥፍት ያለው። ምን ሆነክ ነው? ለነገሩ ጽጌን አስለካ ክብርህ፣ ጽጌን አስለካ ግርማ የሆነች ሞገስ የሆነች እስከ ዛሬ የምር ጽጌን አስለካ። እውነት ነው የተናገርኩ ጋይስ። ጽጌ ናት እንትን ጣት ራሱ በጣም ነው የሚያሳፍረው። ሜሪ አንቺ ያየሽው አንድ አብርሃም ነው እንዴ? እኔው አይገርምሽም? የመጀመሪያ ይሄ ነው ሰው ሲወድ አምርሬ ላይ ይነበባል። በጣም ደስ ብሎሻል። መልሱ ተመችቶኛል። ለምን አብርሃም ብቻ ነው እንዴ ያየሽ ስትል ሜሪ 9 በሬ ረስቼው ነው ጋይስ። 9 በሬ የመጀመሪያዬ ነው ሰው ሲወድ አምርሬ የሚለው ዘፈን ጋበዘችው።
እና ከዚህ በላይ መጨመር አለ እንዴ? ያለ ስድብ እንደዚህ በመልካም መልኩ መልስ መመለስ ተመችቶኛል። ሜሮን ግን ተቃጠይ። እንቀጥል። ስለ ሩታ አላስታውስ እንዴ? ሌላ አሁን ለኛ እኮ እያወራን ማንም ያለ ክብሩ የተገኘ የለም። ጀምር እኮ ያልተነካ 0-0 ነው። የያዝክ የምታፍነው እኮ 0-0 እናገኛለን። አንተ ካልተርገጥኩ ሲጀምር ከሩታ ጀምራለች። እንደዚህ አይነት ለካ የምትቃጠሉ ለካ አልገባችሁም። የዳኒ ህመም ዛሬ ነው የገባኝ። እኔ ዳኒ አብርሃም ድንግሎን ሲያገኝ አንተ ግን አልናገርም እና ለዛ ነው እንደዚህ የምትቃጠለው። አብርሃም ግን ታድልሃል፣ አንተ ታድልሃል። ሌላ ምን እላለሁ? እናንተ ለካ ሌሎቹ ለካ ለዛ ነው የሚቃጠሉት። በአብርሃም የሚቀኑት እኮ ለዛ ነው። እቺ እንኳን ለኔ ትድረስ ብለህ ነው እንደዚህ ስትቃጠል የነበረው ዳኒ። ሄርሜላ ለራሴ ለማድረግ የታገልከው ለዛ ነው። አልተረዳንህም ብሮ። ምንም ማድረግ አይቻልም። እንግዲህ ሌላ ፈልግ፣ ወደ ክፍለ ሀገር ምናምን ሄድት በልና ያልተነካካ ገላ እዛ ይገኛል ብለን እናስባለን። እኛ አዲስ አበባማ አይገኝም። የለም አዲስ አበባ የለም ነው መልክ እና አትናደድ። በቃ በአብርሃም አትቅና። እንግዲህ እድል ነው። እድል ሲሆን ብዙ ነገር ይሰጣል። እድል ከሌለ ግን ምንም ማድረግ አይቻልም። እድል ያስፈልጋል። ቆይ እንቀጥላለን። ስለ እድል እናወራለን። የትም እንዳትሄዱ። ወፍረሃል ምናምን በቃ የሚገርም አቋም ላይ ነው ያለው። እኛ እያወራን ነው። ፕሮግራሙ አንድ ነገር እያልሽ ሺህ ነገር አወራሽ። በቃ ሂድ። በቃ አንድ ነገር ሺህ ነገር አወራሽ ብለኛል። አንድ ነገር ልንገር፣ ፕሮግራም ዕለት እኔ እንደዚህ ቆሜ አጨበጭብልሃለሁ። አንተ ፕሮግራም ከተካሄደ በመጀመሪያ ደረጃ ደግሞ እኛ ሁሌ እንጠራለን እንጂ አንጠራ። እኛ የምንፈልገው አጨብጫቢ ነው የምንፈልገው። እኛም አጨብጫቢ ነው የምንፈልገው። የረሳውን ነገር ሌላ ሰው እኔም አይሻለሁ። እኛ የሄርሜላና የአብርሃም ወዳጆች እናይሻለን። ምን ታመጪ ጋይስ? ስለ እድል እናውራ። እኔ ስለዚህ ነገር ብዙ ካወራሁ ሰዓቱ አይበቃም። ስለ እድል እናውራ ጋይስ። ባለፈው ቅርብ ጊዜ ትዝ ይላችኋል። ያቺ ቆንጆዋ ጎጃሜ 100 ግራም ወርቅ 10 ሚሊዮን አጠቃላይ 10 ሚሊዮን ነው ጥሎሽው አሉና እና እድል እንግዲህ ጋይስ ከመዳም ቤት ወጣ የራሷን ነገር ካፍታ ከዛ ደግሞ እንደዛ የሚያገባት ባላግጣ እና ሁላችሁም እንግዲህ እሱ አይደረሰውን ይደረሳችሁ። በርግጥ እሱ ኖርማሊ ምንም ሚኒንግለስ ነው ጋይስ። ለጊዜው ሰውን ሊያወራላችሁ ምናምን ሊሆን ይችላል። ግን እውነተኛው ፍቅር ከሌለ 10 ሚሊዮን ተጣለ 20 ሚሊዮን የሆነ ሰው ባለፈው እየነገረኝ ነበረና የሆነ ሰው ካናዳ ነው አይ ቲንክ የምኖረው 100 ብቻ $100,000 ነው ምናምን እንደዛ እንትን ብሎ አልተሳካለትም። እና እውነት ለመናገር እግዚአብሔር ከፈቀደ ሁሉም ነገር ማለት ነው ምንም ይሄ ቁሳቁስ ምናምን ነገር ምንም ጥቅም የለውም። ዋናው ሰው ልጅን አብሮ ያው ሰሞኑ እየተካሄደ ያለ ነገር ስለሆነ ነው እኔም ላውራበት በዚሁ አጋጣሚ ያልኩ ያለሁት እና ያ አይደለም ፍቅር ነው ሊያኖረን የሚችለው ፍቅር ነው። ሽማግሌም ተላከ ሳይላኩም የተጋቡ በርግጥ ሁላችንም ብንችልኛ ኦርቶዶክሳውያን በቤተክርስቲያን ብንጋባ መልካም ነው። ሁላችንም ብንችል ጌታ ያ በጣም ደስ የሚል መቼም የማይጸጽታችሁ ቢኖር በቤተክርስቲያን ስትጋቡ ምንም ቢሆን ነው ማለት ነው። እግዚአብሔርን የማይጸጽታችሁ ነገር ቢኖር በቤተክርስቲያን ስትጋቡ ይሄ
እና ጫጫታ የሞላበት ነገር ማለት ነው ጋይስ። ለጊዜው ነው የሚመስለን እንጂ ማርያምን ከዛ በኋላ የባዶነት ስሜት ነው የሚሰማችሁ። ሶ በቤተክርስቲያን ማግባት በጣም ነው ደስ የሚለው። እግዚአብሔር ለሁሉም እሱን ያድለን። እና ደግሞ ጋይስ ሁላችሁም በዓለም ዙሪያ ያላችሁ የሰው ልጆች በሙሉ ማለት ነው ሁሉም ነገር ያልፋል። እግዚአብሔርን ሁሉም ነገር ያልፋል። ለሚያልፍ ቀን ብላችሁ ራሳችሁን አታጥፉ ፕሊስ። ማርያምን በቃ ሁሉም ያልፋል ጋይስ። ደስታውም ያልፋል፣ ሀዘኑም ያልፋል፣ ሁሉ ነገር ያልፋል። እሺ ከዚህ ምድር ላይ ማለት ነው ማርያምን አንቀርም፣ እንሄዳለን። እና ዛሬ እዚህ ምድር ላይ መልካም ነገር ቢጻፍልን፣ መልካም ነገር ሰርተን ቢጻፍልን ማለት ለሰው እይታ ብለን የሆነ መልካም ነገር ሰርተን ለሰው እይታ ነው የምላችሁ። ለሰው እይታ ብለን የምንሰራው ነገር ምንም ቫልዩ የለውም እዚህ ምድር ላይ። ግን እኛ ሰው ሳያን እግዚአብሔር የሚያየው መልካም ነገርን ሰርተን ከዚህ ምድር ላይ እግዚአብሔር የጠራን ቀን ስንሄድ የዘላለም ሕይወትን እናገኛለን። አስተውሉ በደንብ ማለት ነው። ብቻዬን ግቢ እያጠብኩኝ ነበረ ልንገራችሁ፣ ቀን ቅድም ማለት ነው ማርያምን ግቢ እያጠብኩኝ ስልኬ ዘጋግቼ ግቢ እያጠብኩ ነበረና እያሰብኩ ነበር። ትዝ አለኝና ምንድነው ሰው ልጅ እዚህ ምድር ላይ በጣም ትልቅ ነገርም ስሩ ምንም ስሩ፣ ግን የእግዚአብሔር ቃል ይላል አይደለ? በድብቅ የሰጠኝን እኔም በአባቴ ፊት በእንትን ሰጠዋለሁ የሚል ቃል አለና ሁሌ የሆነ ነገር ስናደርግ ለነፍሳችን ብለን በድብቅ እናድርግ። ኦኬ? ምክንያቱም በዚህ ምድር ላይ ምንም ነገር አድርጉ በሰዎች ዘንድ፣ ምክንያቱም እንትናችሁን ተቀብላችኋልና ነው የሚለው። የሰጣችሁን ነገር ሰዎች አመሰግናለሁ እንደዚህ ምናምን በል ስላላችሁ ተቀብላችኋል። ግን ሰው የማያየውን ነገር ደግሞ እግዚአብሔር ብቻ የሚያየው ነገር ቢሆን ደግሞ እግዚአብሔር ለነፍሳችሁ ዋጋ ያደርግላችኋል። እና ምንም ነገር እዚህ ምድር ላይ ለሰው እይታ ብለን የምናደርጋቸው ነገሮች ምንም ጥቅም የላቸው እና የዘላለም ሕይወታችንን እንዳናጣ ማርያምን እግዚአብሔር የንስሐ ዕድሜ ይስጠን። ግን ራሳችሁን አታጥፉ። ብዙ ነገር ማውራት ፈልጋለሁ ግን ታይም የለኝም። አንድ ቀን ይሰማኝን ጽፌዋለሁ እነግራችኋለሁ። የእውነት እኔ አይ ዶንት ኖ ብቻችሁ ስትሆኑ አንዳንዴ ራሳችሁ ስታላምጡ በጣም ብዙ ነገሮች ወደ አይምሯችሁ ይመጣል። እና ውዶቼ ቪዲዮን ይውልኝ። አመሰግናለሁ። ክፉ አይንካችሁ። ቆየሁ ዛሬ ትንሽ ስራ ላይ ነበር።